ቆይ ወለየዋ የምትባለው ልጅ ሙስሊም ጥላቻ አለብህ አይደል ትንሽ አለችኝ። የሚገርማችሁ ነገር እኔ በአንድ በኩል ሙሉ በሙሉ በሚባል ደረጃ የእስልምና እምነት ተከታይ ቤተሰቦች ነው ያሉ። አያቴ፣ አጎቶቼ፣ አክስቶቼ ምናምን የእስልምና እምነት ተከታይ ቤተሰቦች ናቸው እና እንደውም እንደ እስልምና የማከብረው ትልቅ ሃይማኖት የለም። እግዚአብሔር አንቺ ይሄ ነገር ግን በጣም እያደገ ነው ብርሃን። ምኑ ቦችዬ እሱ ኦኬ አሬ የለም። እሺ ቦችዬ አደገ ይደባክል። አሬ ለዛውም እየከሳው እያደገ እንዴት ሆነልሽ ያ ነገር? ያ ነው ከሰውየው ጋር እሱ እኮ ተስፋ የለውም እንዴ? ተስፋ የለውም እባክህ ማርያምን ምንም ተስፋ የለውም። ጋይስ ኪዳብል ጋይስ ሀሳቡ ሌላ ጋር ነው ይመስለኛል። እንዴት የለም ምንድነው የአበባ ደሳት ሆነ መታማቴ በአንተ ኩራቴ ምናምን የሚል ዘፈን አለ። ረሰብሊ በመድኃኒዓለም ነው ይውጭ። እኔ እኮ ይሄ ነገር እኮ ፈርቼ እኮ ነው ገብርኤልና ምን ሆንክ ቦቼ? አይ አዲስ ነገር ነው። እስኪ ደግሞ አዲስ አጀንዳ ከማን ጋር የተጀናጀንሽ ነው በመድኃኒዓለም? እባክህ እኮ እናቴ ትምጥኔ እኮ አልጀናጀንም። እሺ አሁን ስልክ ይዘሽ ላይ ምንድን ነው የምትሰሩሽ ታዲያ? በዚህኛው እንደዚህ እንትንሽ ቂጥሽን ታሳያለሽ፣ በዛኛው ትጀናጀኛለሽ። ምንድን ነው ብርሃን እንደዚህ አይነት ነገር? ገብርኤልን እየተጀናጀንኩ አለም። ገብርኤልን ለሆነ ሰው እየተጀናጀንሽ ነው። ልጋብዘው ነበር በቃ አጣው። ይኸው እግዚአብሔር ያ ልጅ ቦቼ ገብርኤልን ስልኬ እኮ ነው ያልተጀናጀኝ እኮ አላውቅም እኮ ነው ያልተጀናጀንም። እስቲ ለኔ አሪፍ ሙዚቃ እስኪ ጋብዥኝ እስቲ የጅንጀና ምን ሰሞኑን እንደውም ከአንዷ ፍቅር ሳይዘኝ አይቀርም እባክሽ ብርሃን። እኔም ባክ ይዞኛል መናገር ማርያም ፍቅር ያዘኝ ይመስላል። አያንተን ፍቅር የሚይዘኝ ይመስላል። ግን ስታስበው ግን የሆነ ፍቅር ቢይዘኝ ግን ደስ ይለኛል። ግን ፍቅር እንዲይዘኝ የምፈልገው ከሚያፈቅረኝ ሰው ጋር ነው። ለዛ ነው እኮ እንጂ እኔ ቦቼ በጣም ይወድሽ ገብርኤል። እኔ ካንተ ይዞኛል ተረዳኝ። እኔ ግን የምፈቀር ሰው ነኝ ብርሃን። አዎ እናቴ ትሙት በጣም እንትን ልጅ ነው እኮ ምርጥ ልጅ ነው እኮ እግዚአብሔር። እና አሁን እኔን ለምን የሆነ ቪዲዮ እያየሁ ነበረ። አንዷ ሌላ ሰው ስንጠራለሁ ብላ ያቺ ትናንትና ስሟን ያነሳናት ቦቼ አላለችም። እናቴ ትሙት እግዚአብሔር ወንቃ አለባት እናቴ ከዛ ቦቼ አለባት በእናትህ ወንቃ እንዳለባት በምን አወቅሽ? ስምን ጠራች። ሌላ ሰው ስንጠራለሁ ብላ አይ ትወድሃለች። እኔም በጣም ነው የምወዳት በነገራችን ላይ ብርሃን እግዚአብሔርም የእውነት ቦቼ አሁን አልወዳትም ብትራሱ ነው ያልሰማ መድኃኒዓለምን ማን ያምነኛል? እውነት ነው ማርያምን ሲጀመር እሷን መጥላት አይቻልም። የእውነት የምር ነው እየመጣልኝ ነው አሁን ላብሱ እየመጣልኝ ነው ቪዲዮዎች ምናምን የምር እውነት እኮ ነው ዮሐንዬ። አይ ጠላሰው አይደለችም እግዚአብሔር። አይ እኔ እንትን ይሄ አሁን ጉዳዩን የሌላ ነገር አታርጉትና የጾታዊ ነገር አታርጉትና ጉዳዩን በጣም የሚወደድ ባህሪ ያላት ሰው ነች። ማንም የሚወዳት ሰው ነች። ያ እንደምን እሺ የሩሲ ግን እሷም ትወዳለች። ትሪፕል ጋይስ እሷም እኮ ትወዳለች። ግን እናቴን አሁን የሌላ ወንድ ስንጠራለው ላይ አንተን ስም መጥራት ማለት አስበው ፍቅር ነው ፍቅር ነው የምታፈቅርህ ይመስለኛል። አንተ ግን የሆነ ፍቅር የሚገባ ከአይነት ሰው አትመስለኝም። ማርያም ብዙ ዓላማ አለብህ። የተጨናነቀ ጭንቅ የሚልህ ነገር ያለ ትመስለኛል። በጣም የምታስብ አይነት ሰው ትመስለኛል። እንዴት እስኪ እንዴት የሚያስብ ሰው ምንድን ይመስለው? በጣም የሆነ አንዳንድ ሰው ዝም ብሎ ፈታ የሚል መስሎ ግን በጣም የሚያስብ እንዴት እንደዚህ አይነት ሰው ነው መሰለክ? እንደዚህ አይነት ሰው ነው መሰለክ? እኔ የእውነት ይሆናል። በጣም የምትጨነቅ አይነት ነው አድርጌ ማሰብ አይደል ነው። ለምዳፍ
አንዳንዴም ታውቃለህ ግምትም አልሳሳትም። አሁን አንቺ ሁሌ ስትስቂ ስትጫወቺ ምናምን የውስጥ ጭንቀት ያለብሽ ሰው አይመስሉም ማለት የሚገርምህ ማለት ነው። እኔ አሁን ለዛውም እንትን ምን ይመስላችኋል? በፊት አብሶ በፊት ደግሞ ጭራሽ ከኔ ማይለይ ነው ይመስለው፣ ግን ውሸት ነው። በጣም ነው ማስበው እንጨነቅ በጣም ከምል ብዙ የሚያስጨንቁኝ ነገሮች አሉ። ብዙ ማለት ነው። ለትንሽ ነገር የምጨነቅ ልጅ ነኝ። በጣም ለትንሽ ነገር ግን ስታይ የምጨነቅ አልመስለኝም። ሁሌም ደስተኛ ነው መስለው። እኔ የሚስቅ የሚጫወት ሰው ሳይ በጣም ነው የምፈራው። ያ ሌላ ደግሞ ዝምተኛን ሰው ፍራ። ዝም የሚል ሰው እኔው ምን አይነት ሰው እንደምፈራ ቃል ዝም የሚል ሰው ስትስቂ ስትጫወቺ ምናምን ከጀርባሽ ብዙ ህመም ጭንቀት እንዳለብሽ አይረዳሽ። ያ ግን እኔ በጣም ነው ማስበው የምጨነቀው። ግን ደግሞ በጣም እንትን ላለው ጨነቃለሁ፣ አስባለሁ። በነገራችን ላይ ግን እንዲህ የሚያስቅ ነገሮች ምናምን ሳይ ደግሞ እስቃለሁ፣ እጫወታለሁ አይነት ነገር ነው። ገባ? በጣም ነው ግን ሰው ያስከፋው ራሱ ከመሰለኝ በቃ ሰላሜን ነው የሚጠፋው፣ ሰላሜን ነው ማጣው። በትንሽ ነገር ነው በቃ የምጨነቀው። ደስታዬም ትንሽ ነው። እኔ ግን ፍቅር እንዲይዘኝ አልፈልግም ብርሃን። እኔም አልፈልግም ቦቼ። አይ ፍቅር ቢይዘኝ ደስ ይለኛል አላልሽኝም? ግን ይዛላ ከሚወደኝ ሰው ነዋ፣ ከሚያፈቅረኝ ሰው ነዋ ቦቼ እንዲይዘኝ የምፈልገው። እኔ ከማይወደኝ ሰው ለምን? በነገራችን ላይ ቦቼ እኔ ፍቅር ሊይዘኝ ይልና ወዲያው ምልስ ነው ምለው ይሁን ያለው ፍቅር እኮ ምርጫ ያቀኝ ብርሃን። ፍቅር እኮ ምርጫ ያቀኝ ያልወደደኝ ከመሰለኝ ኦኬ ላሽ ላለው ላሽ ሙጭጭ ምን አይነት ሴት አይደለሁም። ሙጭጭ ብዬ አሁን አንዳንድ ሰው ከወደዱ ዝም ብለው ሙጭጭ የሚሉ ሰዎች አሉ አይደለ? እንደዚህ አይነት ሴት አይደለሁም። ላጥ ነው የምለው ወደዚያ። ምክንያቱም ከዚህ በፊት ፍቅር ይዞኝ ያውቃል። ድብን ያለ ፍቅር ይዞኝ ስለሚያውቅ መሰለኝ መጎዳትን ፈራለሁ። ሰው ደግሜ ደግሞ ራሴን መጉዳት አልፈልግም። እኔ ሰንበት ተማሪ ነበርኩኝና ጩጬ ሆኜ የዛኔ ስንተኛ ክፍል ነበርኩ? አይ ቲንክ እኔ የተወልጄ ያደግኩት አዲስ አበባ ነውና ከአዲስ አበባ ወደ ክፍለ ሀገር ሄድንበት ታይም ላይ ነበር። አይ ቲንክ 3ኛ ክፍል ሁኝ በ7 ዓመቴ ነው ከአዲስ አበባ ወደ አሌልቱ ሄድ ነውና 7ኛ ክፍል ተማሪ ሆኜ ይሁን አላውቅም። ቆይ ስንተኛ ጩጬ ሆኜ ማለት ነው። በጣም የምወዳት ልጅ ነበረች። እግዚአብሔር የምሬድ እኮ ነው። በጣም የምወዳት ልጅ ነበረች። ግን ጀስት እሱ ፍቅር አይባልም። ይሄ ጩጬ ሆንሽ ምናምን በቃ እሷን ነው ማገባት ምናምን እል ነበርና ሰንበት ተማሪ ምናምን ስለነበርኩኝ ሶስት አንዳንዳው ሰንበት ተማሪ ምናምን ስለነበርኩኝ በቃ ይሄ በቤተ ክርስቲያን አግብቻት ምናምን። አንቺ እድገት እኮ ግን መጥፎ እኮ ነው። እግዚአብሔርን የዋህነትሽን ንጹህነትሽን ይበላሻል። በጣም መጥፎ ነገር ነው። እኔ አንድም ቀን ከእግዚአብሔር ቤት ወጥቼ ከቤተ ክርስቲያን ወጥቼ እንደዚህ በዓለም ተውጪ እጠፋለሁ ብዬ አስቤ አላውቅም ነበር። አሁንም እኮ ጎበዝ እኮ ቦቼ እንዴ! አሁንም እኮ ጎበዝ ነህ። የእውነት አሁንም ጎበዝ እኮ ነው። መቼ እንትን አልክ? ጭራሽ ጠፍተው የሚቀሩም እኮ አሉ። አንተ እኮ ትሄዳለህ ቢያንስ። በጣም ጎበዝ ነህ። እንዴት ጎበዝ ነህ? በእምነት ጠንካራ ሰው ነህ። እንደዛ አድርጌ ነው መሰለክ። በእምነት ጠንካራ ነህ፣ ጎበዝ ነህ። እስኪ እኔ ልጄን ምን ማድረግ እንደፈልግ ታውቂያለሽ? ዲያቆን የምር ማርያምን ካን ትወልቻለህ እና እኔ በቤተ ክርስቲያን ማግባት የምፈልገው እግዚአብሔርን የምሬን ነው። እና ልጄ ድንግል ናችሁ ማለት ነው። እሷም ድንግል አንተም ድንግል አይነት ነገር ነው ወይስ? እሱ እግዚአብሔር እንደፈቀደው ያው አይታወቅም። መፋቀር እኮ በነገራችን ላይ መጥፎ ነው እና ብቻ ከቤቱ አትውጭ እንጂ ከቤቱ አትውጭ። እግዚአብሔር እኮ በንስሐ የማይመልሰው የማይሽረው እኮ በደል የለም። ገባሽ? እሱ ግዴታ አይደለም። እኔ እንደዚህ አይነት ሰውም አይደለሁም። ይሄ በቃ እንትን አሁን ለምሳሌ ድንግል ካልሆነች ምናምን ብትሆን እኮ በቃ ከነ ክብሯ ምናምን ቢሆን ደስ ይልሻል አይደል? ግን መዋደድ በራሱ እንጃ ትልቅ መዋደድ እኮ ክብር እኮ ነው። በአሁኑ ሰዓት ላይ ስንቱ ሳይወድ ለገንዘብ ብሎ እግዚአብሔርን የምሬን ነው
ለምሳሌ በቃ ህይወቴን በቃ የማሸነፍባት መንገድ ከመሰለችኝ እንደ ዘመኑ ወጣት እሷን ማግባት በቃ ለእኔ ኮምፈርት ዞን ሊሆን ይችላል። ገባሽ? ግን ከወደድሻት የምር ምንም ትሁን እኔ አውቃለሁ። እኔ የማውቀው አንድ ሰው እንትን ነች። አሁን ልጆቻቸው ሰንበት ተማሪዎች ናቸው ምናምን። በጣም ከሴተኛ ዳሪ ቤት ነው ያገባት ከቡና ቤት እግዚአብሔር እና ቤተክርስቲያን ሰው ነች አሁን ምናምን። እና ሰው ወዶ የሚወድቅበት ቦታ የለም። ህይወት ምን አይነት ፈተና ውስጥ እንደምትጥልሽ አታውቂም። የምሬን ነው። ህይወት ምን አይነት ፈተና ውስጥ እንደምትጥልሽ ባላሰብሽው ባልገመትሽው ቅጽበት ህይወት አዙሪቷን ጠምጥማብሽ ላይሽ ላይ ማታቂው ነገር ውስጥ ገብተሻል። ህይወትን ስለማሸነፍ እንጂ ስለመጽደቅ እግዚአብሔርን ስለማስከፋት ሳታስቢ የሆነ ነገር ውስጥ ገብተሽ ራስሽን ታገኘዋለሽ። ከዛ ደግሞ ወደ እግዚአብሔር ለመመለስ በቃ ፈተና ይሆንብሻል። የሰው አፍ ያስፈራሻል፣ የሰው ምላስ ያሸማቅቅሻል። እንዴት ብዬ ወደ እግዚአብሔር ልመለስ የሚለው ነገር ፈተና ነው የሚሆንብሽ። ሰው ሁሉ ራሱን እንደ ጻድቅ በሚያይበት ዓለም ውስጥ አንቺ ኃጢአተኛ ሆነሽ ወደ እግዚአብሔር መቅረብ የሚያሳፍር ነገር ነው በጣም። ግን እግዚአብሔር በደልን አያይም። እግዚአብሔር የምትመለሽበትን አይደለም ሌላውን ትተሽው እግዚአብሔርን እኮ የሸጠውን ይሁዳን አይደለም እግዚአብሔር ዛፏ 3 ጊዜ እንደ ወንድምህ ጴጥሮስ ንስሐ ገብተህ ተመለስ ብላ ትተዋለች። ገባሽ? እና ይሄ ምድር በቃ ሲጀምር የጻድቆች ዓለም አይደለም። አንዴ ሲጀምር ወደ ምድር የመጣ ነው ለፈተና ነው። ይሄ ለመታረም ለንስሐ ነው ወደ ምድር የተላከ ሁሉም ማለት ነው። ከአባታችን አዳም ጀምሮ በእስልምናውም አይ ቲንክ እንደዛ ነው። ሰው ምድር ላይ ሆኖ ጽድቅ እየሰሩ ይኖራል ማለት ይሄ ከባድ ነገር ነው አይደል? በጣም ከባድ ነገር ነው። ግን ደግሞ በቃ ወደ እግዚአብሔር ለመመለስ አለመፍራት፣ የእውነት አለመፍራት በጣም በጣም ጀግንነት ነው። ገባሽ? አሜን። እና እግዚአብሔር የሁላችንም የልብ መሻት ይፈጽምልን። እግዚአብሔር ነው ያወራኝ። አሜን። እኔ ግን እንደማን እንደሞን ታውቃለህ፣ ሞን እንደፈል ታውቃለህ። ምን አለ ፈጣሪ እንደአባቴ ነው አባቴ ነው አባት ቦቼ በኢየሱስ ብታየው እናቴ የቤተክርስቲያን ሰው ናች። አባቴ ላለዋሽ ላለሟሽ እንደዚህ የሆነ ለአዲስ ዓመት ለጥምቀት ምናምን ሄድ አላል። እኔ ስደት ከወጣሁ በኋላ ነው ቤተክርስቲያን ራሱ ውድ መሄድ የጀመረው ለእኔ ለመጸለይ። ግን በቃ ታውቃለህ ቡቼ ህፃን የሚያከብር ሰው ታውቃለህ። ህፃን ጎንበስ ብሎ ህፃንን በቃ ትልቅን አክብሮ ምናምን እንጃ። እኔ አባቴ ስለሆነ አለ ማርያምን ነው ቡቼ። ግን በቃ ፈጣሪ ምን አለበት እንደሱ ብታረገኝ። በቃ በጣም ተወዳጅ በቃ ተወዳጅ ነው። እኔ አባቴ አሁን በዚያ ማነው ገነት የሆነ ገነቱን ለሚገባ ነው ይመስለኝ። እግዚአብሔርን ነው የምልህ። ቆይ ተዋት። ወለየዋ የምትባለው ልጅ ሙስሊም ጥላቻ አለብህ አይደል ትንሽ አለችኝ። የሚገርማችሁ ነገር እኔ በአንድ በኩል ሙሉ በሙሉ በሚባል ደረጃ የእስልምና እምነት ተከታይ ቤተሰቦች ነው ያሉ። አያቴ፣ አጎቶቼ፣ አክስቶቼ ምናምን የእስልምና እምነት ተከታይ ቤተሰቦች ናቸው። እና እንደውም እንደ እስልምና የማከብረው ትልቅ ሃይማኖት የለም። እኔ እግዚአብሔርን የምሬን ነው በጣም ነው የማከብረው እስልምና። እኔ በቁም ነገር ልክ የኦርቶዶክስ ክብረ በዓሎች እንደሚከበሩት ሁሉ በቁም ነገር ጋር ሄጄ የእስልምናውንም በስነ ስርዓት ከአያቴ ጋር አከብራለሁ። በስነ ስርዓት ማለት ነው። እና እንደ እስልምና ሲጀመር የሚከበርም እምነት የለም። እኔ አይደለሁም ጥንት የነበሩ ንጉሳውያን ክርስቲያን የነበሩ ንጉሳውያን አክብረው የተቀበሉት እምነት ነውና እኔ በምን አቅሜ ነው ጥላቻና ንቀት ሊኖርብኝ የሚችል? እስልምና ተነካ ማለት እኔም በአንድ ጎን ተነካው ማለት ነውና እንደዚህ አይነት አስተሳሰባችሁን ከጭንቅላታችሁ አውጡ። እሺ ሃይማኖት የግል ነው፣ ግን እኔ ማንንም እንትን የመናቅ ጭራሽ እግዚአብሔርን የመረኝ እንትን የለብኝም። እሺ ብርሃንዬ እንደ አባቴ ቢሆን ደስ ይለኛል። ኧረ ትሆኛለሽ። አሁን ኢትዮጵያ ስትመለሽ በቃ እግዚአብሔር እዚህ ራሱ ጓደኞቼ ቢናገሩ ቦቼ ከኔ ይበልጥ አብራርቶት ይናውታል። በጣም ነው የሚወዱት። እኛ ይኸውልህ የምንለው አብቦ ነው። እኔ ብቻ ደብዬ የምለው እኔ ብቻ ነኝ። አብቦ ነው ቤት ታላቅ ወንድሜ አብቦ አለው። የሰፈር ሰው በጠቅላላ አብቦ ነው ብሎ የሚጠራው። እኔ ባህሪ ወጣት ይመስለኛል። እንደ እናቴ ነው መልክም ሁሉ ነገርም እንደ እናቴ ነው።
ባህሪ ከአባቴ ቢኖረኝ እላለሁ። እዚህ ቲክቶክ ላይ ተወዳጅ ነበር የምሆነው፣ በጣም ተወዳጅ ሴት ነበር የምሆነው። ማርያም በጸባይ እንዴ አሁን እጠላለሁ ብለሽ ታስቢያለሽ? እንዴ ብርሃን ኖ አይ ሞር አሁን ካለውበት ይበልጥ በጣም ስነ ምግባር አለው። በጣም ቦቼ ሁሉን አክባሪ ነው። ገባ? እዚህ ጋር ሰው ቢማታው እንኳን አባቴ በልጆቹ በሴት ልጆቹ ብቻ አትምጣበት እንጂ በሱ ጉዳይ እንደማይናገር ምነግርህ። ግን በእኛ ከተመጣበት በቃ እኛ ደካማ ጎኖቹ ነው። እኔም አባቴ ባህሪ በጣም ነው የምወድለት። አባቴ በጣም ተወዳጅ፣ በጓደኞቹ ተወዳጅ፣ በሁሉም ሰው ተወዳጅ ነው። ልክ እንደ አባቴ ማለት ነው። አባቴ በጣም ሀምብል ነኝ። አባቴ በጣም 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 ካልምስ ነው ታውቂያለሽ። እኔ ከጓደኞቼ ጋር ምናምን ቤት ቁጭ ብድግ ብሎ በእጅ ካትበላም ቁጭ ብድግ ብሎ ነው የሚያጎርስ። በቃ እግዚአብሔርን ነው እንዴ በሚገባ ማርያምን በቅርቡ እመጣለሁ፣ አስታውቅሃለሁ። ቦቼ አይተኮ ትወደዋለህ፣ እንደ አይተካው ቤት እንደ አይተኮ ትወደዋለህ። ለአባትማ ምን ቃል ይገልጸዋል? እውነት እኮ ነው። በኢየሱስ ባህሪው በቃ ሳቅ ነው፣ ጨዋታ ነው። ምን ልበልህ፣ ተወዳጅ አባት ማርያምን። እንዲህ መንገድ ላይ ምናምን እንደዚህ የተጎዱ ምናምን አሮጊቶች እንደዚህ ሽማግሌዎች አይጸየፋቸው። ጥብ አድርጎ ፀጉራቸውን ላጭቷቸው ምናምን በቃ እኔት መልካም ሰው በቃ ተወዳጅ አባት ነው። ተወዳጅ ነጃችሁ ብርሃንዬ። ለማንኛውም ምን ልወጣ ነው። በቃ ስልኬን ባትሪ ሊዘጋ ነው። እሺ እናት ነገ እንገናኛለን ወይ ነገ ቀን እንገዳደላለን። እናት እሺ ቀን እንገናኝ። በቃ ነገ ለምን ቁጭ ለምን አትልም? አልቀመጥም። እኔ ተኝቼ ነው የምገባው። ባለፈው ከተቀጠቀጥክና ከተገረፍክ በኋላ ተስፋ ቆርጠህ ነው እንደዚህ ትራስ ይዘህ ተደግፈህ ተኝተህ የናይ ምንድን ነው ነገሩ? ችግር አለ? አይ አሁን እርዳታ ላይ ነው ያለሁት። ነፂ ፎሎ እንደራረግማ። አይ ፎሎ አደረኩሽ የእኔ ቆንጆ፣ እኔ አበባ። ኧረ ሀፊቅ ጉድህን ልንገርህ። ንገረኝ። አንዷ ደወለችና እኔ ከሙክታር ፍቅር ይዞኛል፣ ሙክታር ያስነካኝን አላውቅም። ያው እንደዚህ ነው ያለችኝ። ስማ እንጂ ሙክታር ያስነካኝን አላውቅም። ከዛ ልጁ ጨብጥ አለበት፣ ቂጥኝ አለበት፣ በዚህ ደግሞ ኮሻኩር አምቡሌንስ አልኳት እንደዚህ። እኔ እኮ ሲጀመር እዚህ ፊት አንተ ፊት መመርመሪ እና ታዲያ እንዴ እኔ እንዴት ይዋሻል ታዲያ? እንዴ ሲያስጠላ። እንደዚያ የወንድምህን ነውር ትናገራለህ። ነውር አይደል? አይ ከፈለክ ሄጄ ወይ እንደዚህ አትበል ብሎኛል ልበላል። እኔ አንተን አምኜ አይደል እንዴ አብሬ። አረ ሀፊቂ አይ ወላሂ ቁም ነገር ነው የምነግርህ። ለመስቀል ተጠርተናል ጉራጌ ሀገር ናቲ። ወላሂ ማን ነው? እኔ ታዲያ ክብር እንግዳይ አይደለሁ? ምን የተጠራሁበት ምን ለአንተ ስለተነገረ ነው የተጠራሁ ማለት ነው እንዴ? አብሬ ተከትዬ ደግሞ ከሙክታር ጋር እንመጣለን ብዬ እኮ ነው። እሺ ያሉኝ ጌታ ሳክስ ሸዋክ ወላሂ እያልኩህ አይደል እንዴ? አንተ እኔ ለአንተ ወላሂ ብዬ እኮ አልዋሽም ጌታ። እሺ አይወል እኔ አንተ ያያ ወስለስማ ትመጭሻለሽ ለቪዲዮ ወስለስ የኔን ስልክ ከነካችሁ ቫይራል ደግሞ አንተ ሲጀምር ያለህን አክብሮት አሁን አንተ ለክርስቲያኖች ያለ አክብሮት ነው ያውቃለሁ። ጌታን ሰው ደግሞ ያውቀዋል። ገባህ? ያን ጅልና እንዴ በቃ ቫይራል እና ተጫወቱ። ሀፊቅ ወኔ እየተጫወኩ አይደለም። ለምንድን ነው ትጫወታለህ? ወንድሜ የትም እንዳትሄድ ወላሂ ይደብረኛል። ቦቼ ቤት እስከ ቦቼ ለማኞች እባካችሁ ይሄ ልጅ ሲለምናችሁ ስጡት ፕሊዝ። ለምንድን ነው የምትሳደቡት? እንዴት እኮ ነው ሸሚዞት እኮ ነው እንደማይሰጡት ያውቃል። ቤተሰብ እንደሌለው ያውቃል። ከወሬ የዘለለና ኮሜንት ከመጻፍ የዘለለ እስቲ ጋላሪ ነውና ያንተ ጋላሪ እስቲ በእናትህ አንተ ጡጧ ኦኬ እንዳትወጣ ካመንክባቸው እንዳትወጣ እንጫወታለን። ለራ ነፂ ደግሞ እንደሷ አትይኝ። እኔ የዋህ ነኝ፣ ፍቅር ይዘኛል። ታዲያ ምን እንደዚህ የተሽኮረመሙ ማየት ነው? አንተ ቦቼ ወይ የሆነ ሰው ባስገባ ይደብርሃል እንዴ? ማራ አይደብረኝም። ወላሂ በል እንዳይደብርህ። ወላሂ አይደብረኝም። ማንን ነው
ቦቼ እኮ ምርጥ ሰው ናት እኮ እናቴ ትሙት። ኖርማል ነው እሱ ጋር ምንድን ነው እሱ ደግሞ አይፊት ነው። ለምንድን ነው እንደሱ የምታይኝ? እኔ እኮ የዋህ ፍቅር ይዘኛል። ልቤ የደነገጠ እኮ ነው። ነፂ አይደለም አይታወቅም። ፍቅር ቢይዘኝስ ምን ይታወቃል? ጅላጅል አንተ እርኩስ ምንድን ነው ያደረከው? ምን አበው ነው? በጌታ በኢየሱስ ስም እማውቅ ማለሽ እርኩስ። አይ ሀፊቂ ይመለከተኛል እንዴ? እንደውም ምን ጥሩ ሰው ነኝ ወላሂ። እሪ ስልኬን ሰበርኩት። ገና ግጠም ገጥመሃል። አውቄ ነበረ ማንን እንደምታስገባ። እኔ ማለት እንዴ እንጫወት ነው፣ እንዝናና ነው፣ እናውራ ነው ያልኩት። እኔ ምን አልኩኝ? ስልኬን ሰበርከው አንተ ዘገምተኛ። ሙባቦቼ ያቸው ለሰው ላክ መንጮት አይ አፍቂ ምንድናቸው ደግሞ እነዚህ ደቦቼ? አንደኛዋ ማንን ትመስላለች? ሊድባት እንዴ ቦቼ። አሁን ደግሞ ትቀየመ ሄደ ሆነ ተከናወነ። ለምንድን ነው የወጣችው? ምን ችግር አለው ብንጫወት? ይሄ ችግር አለው እንዴ? አሁን ችግር የሚያመጣው ቆይ አንድ ጊዜ ቦቼ ወላሂ እንዳይደብረ ሲሪየስ ነው። ይሄ ቀልጦ ምንም ችግር የለም መጫወት። ምን ችግር አለው አልኩ እኔ እንዴ አፍቂ። እኔ እኮ ግርም ይለኛል። ምን እናቱ አልተገዳደረ ምንድን ነው? እኔ እኮ ግርም ነው የሚለኝ። እናቴ ትሙት ይደብራል። አይመጣውም። ደህና ተሸቀው ዘመዶቿ ነኝ ወላሂ ላሊ። ለምን ወጣሽ? ቆይ አንዴ እኮ እያልኩኝ እኮ ነው። ኖርማል ነው። ምን ችግር አለው? ጋይስ እንደውም ለምን ወጣሽ ማለት ለምን ትወጫለሽ? እንጫወት። ለምን አትጫወችም? ምን አስደነገጠሽ? አልደነገጥኩም። ለምን ደነግጣለሁ? በቃ መውጣት ስለፈለገች እና አትጫወች። ለምን ደነገጥሽ? ገጥመሃል። ግጠም። አንደኛ የወጣ ይቀጣል፣ ሁለተኛ የወጣ ራሱን ያተርፋል፣ 3 እና 4 ይለበለባል። ገጥመሃል። አይ እኔ አልቀጣም ሀፊቅ። ለምን ነው የማትቀጣው? አይ ነው ዛሬ ኢንተርናሽናል ነኝ። እነዛን ለማኝ ቤተሰቦች ኖ አይ ቴክስት አልኮልኛል ከቤት እባካችሁ ትሰጡኛላችሁ ወይ ልጨዋት ወይ ደነዝ እንዲህ ከሌላቸው እኛ ቤት ይሄ እኮ ዘገምተኛ እኮ ነው ጋይስ። የሚናገረውን እኮ አያውቅም ጌታ። የረዳ ፋሚሊ ጥሩ ሰዎች ናቸው። አይ ቅዱስ ሚካኤል ለምን ትወጣለህ? ለመጫወት ስላልፈለግኩ ነው። እኔ ሲጀምር የገቡት ለመጫወት ነው እንዴ? ቦርጭ